ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ ለህክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየተበጀተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ተወያይተዋል ጠቅላይ ሚኒስትሩ በዚህ ወቅት እንዳሉትም መንግስት ለህክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ተናግረዋል መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸው በዚህም ባለፉት ዓመታት ለጤና ዘርፉ እየመደበ ያለውን በጀት እያሳደገ ይገኛል ብለዋል ከጥቂት ዓመታት በፊት በቀጥታ ለጤናው ዘርፍ ይመደብ የነበረው ሀብት 70 ቢሊዮን ብር ገደማ እንደነበር አስታውሰዋል በአሁኑ ወቅት መንግስት 130 ቢሊዮን የሚጠጋ ሀብት መመደቡንም አስታውቀዋል ይሁን እንጂ ለጤናው ዘርፍ የሚበጀተው በጀት እያደገ ቢሆንም ካለው ፍላጎት አንፃር ገና መሆኑን ጠቅሰዋል ኢትዮጵያና ሶማሌላንድ ዲፕሎማሲያዊ ግንኙነታቸውን ለማጠናከር የሚያስችል ውይይት አደረጉ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ ለስራ ጉብኝት ኢትዮጵያ ከነበሩት የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳሂር አዳን የተመራ ልዑክ ጋር ተገናኝተው ተወያይተዋል ሚኒስትሩ ከሐሙስ ሰኔ 12 እስከ እሁድ ሰኔ 15 ቀን 2017 ዓመተ ምህረት በአዲስ አበባ የሥራ ጉብኝት አድርገዋል የጉብኝታቸው ዓላማ በሶማሌላንድና በኢትዮጵያ መካከል ያለውን ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብር ማጠናከር እንደሆነ ሶማሌላንድ አስታውቃለች በቆይታቸውም በሁለቱ ሀገራት መካከል ያለውን አጋርነትና መልካም ግንኙነት ስለማሳደግ ተወያይተዋል ተብሏል ከውይይቱ በኋላ የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን እንደገለጹት በኢትዮጵያና በሶማሌላንድ መካከል ያለውን የቆየ ግንኙነት ለማጠናከር ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በመገናኘታችን ክብር ይሰማናል ብለዋል አክለውም የኢትዮጵያ መንግስት ላደረገልን ደማቅ አቀባበል እናመሰግናለን የጋራ ጥቅሞቻችንን የሚያሳድጉ የትብብር ጥረቶችን በጉጉት እንጠባበቃለን ሲሉ ገልጸዋል በሌላ ዜና የኢትዮጵያ የባህር በር ጥያቄ አዎንታዊ ምላሽ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ተባለ የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ የሚዘጋ ፋይል ስላልሆነ የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ መቀጠል እንዳለበት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገልጸዋል ወይዘሮ ኬሪያ ለወጋታ ጋዜጣ እንደገለጹት የባህር በር ጥያቄው ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ እድገት አንፃር ያለ ባህር በር መኖር ስለማትችል ጥያቄው አዎንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ብለዋል የባህር በር ጥያቄ አዎንታዊ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም ሲባል ጥያቄው አሁን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ሲሉ ገልጸዋል ኢትዮጵያ የባህር በር ላይ ጥያቄ ማንሳቷ ፍትሃዊ ህጋዊና ትክክለኛ መሆኑን ያነሱት ወይዘሮ ኬሪያ ይህ ጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳቱ ተገቢ ፍትሃዊና መብት ነው ስለዚህ ፍትሃዊ መልስ እስከሚያገኝ ድረስ ተጠናክሮ መቀጠል አለበት ነው ያሉት የሲቪል ማህበረሰብ ድርጅቶች ዓለም አቀፋዊ ስራዎችን እንዲሰሩ የሚፈቅድ ህግ እየተዘጋጀ ነው ተባለ የሲቪል ማህበረሰብ ድርጅቶች በጎ አድራጎት ድርጅቶች አህጉራዊና ዓለም አቀፋዊ ስራዎችን እንዲሰሩ የሚፈቅድ ህግ እየተዘጋጀ መሆኑን የሲቪል ማህበረሰብ ድርጅቶች ባለስልጣን ገልጿል በባለስልጣኑ የህግ አገልግሎት ስራ አስፈጻሚ ብዛያነ ገብረ እግዚአብሔር ለጋዜጣ ፕላስ እንደገለጹት እየተዘጋጀ ያለው የህግ ማዕቀፉ ሀገር በቀል የሲቪል ማህበረሰብ ድርጅቶች ከሌሎች አህጉራዊና ዓለም አቀፋዊ ተቋማት ጋር አብረው መስራት እንዲችሉ የሚደነግግ ነው ብለዋል የህግ ማዕቀፉ ሀገር በቀል የሲቪል ማህበረሰብ ድርጅቶች የገንዘብ የአቅም ግንባታ ልምድ ልውውጥና ሌሎች የተለያዩ ድጋፎችን እንዲያገኙ የሚያስችላቸው ምቹ ሁኔታ የሚፈጥር እንደሆነ አስታውቀዋል የሚዘጋጀው ህግ ዓለም አቀፍ ሆነው ከዚህ በፊት በባለስልጣን መስሪያ ቤቱ የማይታቀፉ በውጭ ጉዳይ ሚኒስቴር ተመዝግበው የመግቢያ ስምምነት
ፈርመው የሚሰሩ ድርጅቶች የሚስተናገዱበት ይሆናል ብለዋል። የምዝገባው ስርዓቱም ከውጭ ጉዳይ ሚኒስቴር ወጥቶ በሲቪል ማህበረሰብ ድርጅቶች ባለስልጣን እንደሚከናወን ጠቁመዋል። ለጋራ ግባቸው ስኬታማነት አባላቶቻቸውን ማስተባበርና መደገፍ፣ የሐሳብ የመረጃና የልምድ ልውውጥ ማካሄድ፣ የአባላትን አቅም መገንባትና ሀብት ማሰባሰብ የሚሉ አጠቃላይና መሰረታዊ የሆኑ ጠቀሜታዎች እንደሚኖሩትም አመላክተዋል። የአምራች ኢንዱስትሪዎችን የኃይል አቅርቦት ፍላጎት ለማሟላት በትኩረት እየተሰራ ነው ሲል የኢትዮጵያ ኤሌክትሪክ ኃይል ገለጸ። የተቋሙ የህዝብ ግንኙነት ኃላፊ አቶ ሞገስ መኮንን እንዳሉት የገፈርሳ የኃይል ማከፋፈያ ጣቢያን አቅም ለማሳደግ የተተከለው አዲስ ተንቀሳቃሽ የኃይል ማከፋፈያ ጣቢያ አገልግሎት መስጠት ጀምሯል። ወደ ስራ የገባው ባለ 230 ኪሎ ቮልት ተንቀሳቃሽ የኃይል ማከፋፈያ የጣቢያውን አቅም ወደ 200 ሜጋዋት ያሳድገዋል ብለዋል። ተንቀሳቃሽ የኃይል ማከፋፈያ ጣቢያው በአካባቢው ይስተዋል የነበረውን የኃይል መቆራረጥ ችግር እንደሚያስቀር አንስተዋል። በየአካባቢው እያደገ የመጣው የተጨማሪ ኃይል ፍላጎት ከጣቢያው አቅም በላይ እንዲሆን በማድረጉ አዲስ ተንቀሳቃሽ የኃይል ማከፋፈያ ጣቢያ መተከሉን አቶ ሞገስ ለፋና ሚዲያ ኮርፖሬሽን ተናግረዋል። የተንቀሳቃሽ ጣቢያ ተከላ የሚከናወነው ኃይል ፈላጊ አካባቢዎች የራሳቸው ቋሚ ማከፋፈያ እስከሚያገኙና በነባር ማከፋፈያዎች ላይ የአቅም ውስንነት ሲያጋጥም ጊዜያዊ መፍትሄ ለመስጠት እንደሆነም ጠቅሰዋል። በተለይ ኢንዱስትሪዎች ለሚፈልጉት የማከፋፈያና የማምረት አቅም ለማሳደግ እንደሚያግዝ ጠቁመው በቀጣይ የኢንዱስትሪዎችን የኃይል ፍላጎት ለማሳካት በትኩረት ይሰራል ብለዋል። የገፈርሳ የኃይል ማከፋፈያ ጣቢያ ባሉት 6 መስመሮች ለአዲስ ዓለም፣ ፊቼ፣ ሙገር፣ ሲሚንቶ፣ ግንጪ፣ ጌዶ፣ ሰበታና ሸጎሌ ኃይል ሲያሰራጭ ቆይቷል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የመንግስታቱ ድርጅት አሜሪካን በኢራን ላይ ያደረሰችውን ጥቃት ተከትሎ በኒውዮርክ ስብሰባ አደረገ። በእሁዱ ስብሰባ ላይ ሩሲያ፣ ቻይናና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቋጭ ለጸጥታው ምክር ቤት ጠይቀዋል። ባለ 15 አባላቱ ምክር ቤት የውሳኔ ሐሳብ በጉዳዩ ላይ እንዲሰጥ አገራቱ ያሳስቡ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሰዋል በሚል ወቅሰዋል። በመድረኩ ላይ የተገኙት የእስራኤል አምባሳደር ዳኒ ዳኖን ሁሉም ዓለም ዶናልድ ትራምፕ ኢራንን ስለመቱ ሊያመሰግናቸው ይገባል በሚል የትራምፕን እርምጃ ተቀባይነት እንዲኖረው ለማድረግ ሞክረዋል። በሌላ በኩል የኢራኑ አምባሳደር አሚር ሳኢድ ኢርቫኒ አሜሪካ ጭፍን ጥቃት ሰንዝራብናለች በሚል ከሰዋል። ልክ ባልሆነ ምክንያት ኢራን ላይ ዋሽንግተን ድብደባ ፈጽማለች የሚል ክስም አቅርበዋል። ስብሰባው ላይ ኢራቫኒ የቻይናው አምባሳደር ፉ ኮንግ በዚሁ መድረክ ላይ ቤጂንግ በብርቱ ጥቃቱን ትቃወማለች ያሉ ሲሆን ሩሲያም ተቃውሟን አሰምታለች። የሩሲያው አምባሳደር ቫሲሊ ነቤንዚያ ዋሽንግተን የዲፕሎማሲ ፍላጎት እንደሌላት ይጠቁማል ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የአሜሪካ ጥቃት ያልተረጋጋውን መካከለኛው ምስራቅ ወደ ተጨማሪው ቀውስ ይወስደዋል በሚል አሳስበዋል። ጉቴሬስ ሌላ የውድመት አዙሪትን መቋጨት አለብን የሚል ጥሪም አቅርበዋል። ዘገባው የሲኤንኤን ነው። ወዲህ ደግሞ አሜሪካ ከኢራን የኒውክሌር መርሃ ግብር ጋር እንጂ ከኢራን ጋር ጦርነት አልከፈትኩም አለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አሜሪካ ከኢራን ጋር ምንም አይነት ጦርነት አልከፈተችም ሲሉ ገልጸዋል። ከኢራን ጋር ጦርነት አንገጥምም ያሉት ምክትል ፕሬዝዳንቱ አሜሪካ በኢራን ላይ የሰነዘረችው ጥቃት የሀገሪቱን የኒውክሌር መርሃ ግብር በመቃወም ብቻ መሆኑን አስታውቀዋል። ቫንስ የአሜሪካ ጥቃቶች የኢራንን የኒውክሌር
ግስጋሴ ያቀዘቀዙ በመሆናቸው ኢራን ለማገገምና የኒውክሌር ቦምብ ለመገንባት ረጅም ጊዜ እንደሚወስድባት ነው የገለጹት። ምክትል ፕሬዝዳንቱ ኢራን በቅንነት መደራደር ተስኗታል ሲሉ ከሰው ይህም አሜሪካ ወታደራዊ ምላሽ እንድትሰጥ አድርጓል ብለዋል። ቫንስ አክለውም እኛ የአገዛዝ ለውጥም ሆነ ይህን ሁኔታ ማራዘም አንፈልግም፣ የኒውክሌር መርሃ ግብሩን ማቆምና ከኢራናውያን ጋር ስለ ረጅም ጊዜ እልባት መነጋገር እንፈልጋለን ሲሉ ገልጸዋል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበረ። ከዜናዎቹ ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ